እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም አብጽሐኒ አብጽሕክሙ በሰላም። እንደምን ዋላችሁ? እንደምን አመሻችሁ? ቀኑን ባርኮ ለዚህ ሰዓት ያደረሰን ለዚህ ለታላቁ ቀን ለበዓለ ሆሳዕናው እንዲሁም ደግሞ ለሰሙነ ሕማማቱ ያደረሰን እኛን ለማዳን የእኛን ሕማም ታሞ ሕማም መከራ የማይገባው ንጹሐ ባህሪ መድኃኔዓለም በሁላችን አንደበት የተመሰገነ ይሁን። ፕሮግራሙ ጥሩ ነው፣ ግን ያው እኔም አንዱ የመጣው ተገቢ ሆኖ አይደለም፣ ግን ልጆችን ቀርቦ እንዲያርጉ እንዲያታድርጉ ማለት ስለሚገባ ነው እንጂ ስርዓት አይደለም። ከእኩለ ቀን በኋላ ሰሙነ ሕማማት ነው። አሁኑ ሰዓት ግብረ ሕማማት ነው የሚጀመረው። ሊቃውንቱ እንደ ስርዓቱ እንደ መጽሐፉ እና በተቻለ መጠን ልጆች ስርዓት ለማክበር ነው መሞከር። አሁን ስርዓቱ መባረኪያችን ነው። ስርዓት ካላከበር ያው ታውቃላችሁ፣ በሕይወታችን ከትምህርት ቤት ጀምሮ ስርዓት ያከበረ ልጅ ነው ውጤቱ የሚያምረው፣ ጥሩ ደረጃ የሚደርሰው እና አሁን ከ6 ሰዓት በኋላ በመስቀል መባረክ ይፍቱኝ ማለት የለም። ከሰዓት በኋላ አሁን መሆን የነበረበት እንግዲህ ካሁን በኋላ መስገድም ይቻላል። አምልኮት ስለሆነ ስለዚህ ይህንን ለሌላው ጊዜ እንደው እንዳትደግሙ። መምህራኑስ እንደዚህ እኮ ነው። ጥፋት ሲኖር አብሮ ቁጭ ብሎ ማየት እኮ ተባባሪነት ነው፣ ትክክል ነው ማለት ነው። እና እኔ እንደው አንዱ የመጣው ለዚህ ነው። ማረም ይገባል፣ የሚሰማ ካለ ነው። መቼም ልጆችን መንከባከብ በጣም ተገቢ ነው። ግን ያለ አግባቡ ደግሞ ምረን ለቆ እንደ ልጆች ፍላጎት መሄድ ደግሞ እግዚአብሔርን ያስቆጣል። እና መጽሐፉ የሚለው አንትሙ ውሉዶሙ ለነቢያት ነው የሚላችሁ። እናንተ የነቢያት ልጆች ናችሁ። ወውሉደ ስርዓት፣ ያውም የስርዓት ልጆች። እናንተ የነቢያት ልጆች ናችሁ። ወውሉደ ስርዓት ዘሰርወ እግዚአብሔር ለአበዊነ፣ እግዚአብሔር ለአባቶቻችን የሰራው ስርዓት ልጆች ናችሁ። ይህን ነው መማር ያለብን። ቤትም ሄደን በስርዓት ማደግ፣ ትምህርት ቤትም በስርዓት ማደግ፣ ባለንበት ሁሉ በመስሪያ ቤት ጥሩ ዜጎች ጥሩ አማኞች የሚያደርገን ስርዓቱ ነው። የእናንተ እድሜ አሁን ፍላጎት ነው እንጂ ስርዓቱ ላይ አያተኩርም። እና መምህራኑ ናችሁ የምትወቀሱ። ዛሬ ትልቅ እንትን ነው፣ ፕሮግራም ነው። ሰሙነ ሕማማት ጾሙን አስጨርሶን አሁን ደግሞ በበለጠ የጾሙ መደምደሚያ ስግደት፣ ንባብ፣ ጸሎት እነዚህ ናቸው የሚደረጉ። የቻለ ደግሞ ትህርምት ማለት ከሚበሉት ቀንሱ። ተራ ነገር በወጥ ይበላ እንደው በዋዜ በድቁሷ እንደዚያ ነው። የሳምንቱ አብሮ መታመም ነው። እና ስለዚህ ይሄ ለሚቀጥለው ጧት እኮ ያልቃል። ምን ይህን ያህል መርዘሙ አይደለም። እና እስከ 6 ቢረዝም እስከ 7 ከዚያ በኋላ ክልክል ነው። እንግዲህ የእምነታችን መገለጫው ይሄ ነው። አንድ ጥሩ ቤት ቢኖራችሁ አጥር ከሌለው ያ ቤት ዝም ብሎ ነው። ምክንያቱም ወጭ ወራጁ እንስሳውም ሁሉም እየታከከው
ሌላም ነገር ጥሩ ያልሆነ ነገር እና ቤተ ክርስቲያን ብዙ ጊዜ ጉልበቷ ኃይሏ ትውልዱን የምታሳድግበት ስርዓቱ ነው። ከሌሎች ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቅሟ ስርዓቱ ነው። ያበው እግዚአብሔር የሰራውን ስርዓት መከተል ነው። ሌሎች እኮ አሁን ጾሙም እኛ ስንል እንደዚህ አይደለም። እነሱ በፈለጉት ቀን ጾም ነው ብሎ አወጁ። በቃ ያችን ቀን ጨፋፍረው ጾምን ይላሉ። አሁን ደግሞ የትንሣኤ እኛን ይሻማሉ። እና ይሄ መሆን የለበትም። በተለይ ሰንበት ትምህርት ቤት ኃላፊዎቹ በጣም እንድትባረኩ ነው። አለበለዚያ ምን ያደግማ እንዴ? ስራን ለመጣስማ ምን ድካም ያስፈልጋል? እና ስለዚህ ይህንን አደራ አምደ ወርቅም ባለበት ቦታ እንዲህ ሊሆን አይገባም። የቤተ ክርስቲያን ልጅ አቅም ያለው ነው፣ አቅም ሲያጠር ነው። እና ነፍሶችን ለማዳን ልጆችን ለማሳደግ ይሉንታም አይደለም። ልጅ ሲያሳድግ ሰው መቼም ወላጅ ልጁን የሚጠቅም ነገር አይከለክልም። እጁን ወደ እሳት ቢልክ ተው ይላል። ምክንያቱም ልጁ ያውቅም። እና ስርዓት ማክበር በጣም ጠቃሚ ነው። እንድንባረክ ነው። እግዚአብሔር የሚባርከን ይስሐቅን አላያችሁም? ለአባቱ እስከ መታረድ ድረስ ታዘዘ። እስከ መታረድ። ዛሬ እናንተ እንኳን ለመታረድ በእውነቱ እስኪያስቡት ራሳችሁ እንደው አባታችሁ ሰይፍ ባንገታችሁ ላይ ላርግ ቢል የሚሰማችሁና የምትመልሱትን አስተውሉ። እና እምነት በስርዓት ሲደገፍ ነው። ልክ አሁን እንዳልኳችሁ ጥሩ ቤት አጥሩ ነው ጥሩ ቤት የሚያደርገው። እና በተቻለ መጠን ለሚቀጥለው እንደዚህ አድርጉ። ካሁን በኋላ ሌላ ነገር የምትችሉ ጸሎት ነው። አሁን ጸሎት ብሉይን አዲሱን ማንበብ መከራውን ማዳመጥ ነው። ከዚህ በተረፈ እንግዲህ ጊዜውን ባርኮ የሰጠን አምላካችን ሰሙነ ሕማማቱን ደግሞ አጠንክሮ አበርትቶ እንዲሁ ትንሣኤውን እንድናይ ፈቃዱ ይሁንልን። ሀገራችንን ሰላም ያርግልን። የሚቀጥለው በትንሣኤ እንደ ሁሉም እንዲነሳ ሁሉም ትንሣኤ እንዲያከብር ሁሉም በሰላም እንዲውል እንዲያድር የሰላም አምላክ ሰላሙን ያድልልን። የእመቤታችን የድንግል ማርያም የቅዱስ ገብርኤል ረድኤት በረከት ይደርብን። አባ